בעיראק, החות'ים בתימן, איראן עצמה. זאת אומרת, הם רצו ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። አብራችሁን ቆዩ። በአሜሪካና ኢራን አሁንም ልዩነቶች አሉ። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ የበለጸገ ዩራኒየም ለእኛ እንደ ኢራን አፈር የተቀደሰ ነው፣ በምንም አይነት ሁኔታ የትኛውን ቦታ አይንቀሳቀስም ብለዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን የበለጸገ ዩራኒየም ለአሜሪካ ለማስረከብ ተስማምታለች ብለው ገልጸው ነበር። ነገር ግን በአሜሪካና በኢራን መካከል ያለው ውጥረት እንደቀጠለ መሆኑ ተገልጿል። በዜና ትንታኔያችን አካተነዋል። በሆርሙዝ ወሽመጥ በኩል ትዕዛዝ በጣሱ መርከቦች ላይ እርምጃ ተወሰደ። ኢራን የሆርሙዝ ባህር ወሽመጥን በድጋሚ መዝጋቷን ተከትሎ መመሪያ ጥሰው በማለፍ የሞከሩ 2 መርከቦች ላይ ተኩስ መከፈቱ አጃንስ ፍራንስ ፕረስ ዘግቧል። በዜና ትንታኔያችን አካተነዋል። ቴህራን የዋሽንግተን አዲስ የሰላም እቅድ እየመረመረች መሆኑ ገለጸች። አሜሪካ በፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር አሸማጋይነት አዲስ የሰላም እቅድ ለኢራን ማቅረቧን የሀገሪቱ ብሔራዊ ደህንነት ምክር ቤት አስታውቋል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። በዚህም ጋር ተያይዞ ጦርነቱ ወደ ኢኮኖሚ ዙሯል። አሜሪካ የኢራን የነዳጅ ታንከሮችና የንግድ መርከቦች በመጪው ቀናት ውስጥ መውረስ እንደምትጀምር ዌል ስትሪት ጆርናል ዘግቧል። በዓለም አቀፍ ውሃ ውስጥ የሚንቀሳቀሱ ማንኛውም ከኢራን ጋር የተያያዘ መርከብ እንደሚወረስ የአሜሪካ ባለስልጣን በመጥቀስ ዌል ስትሪት ጆርናል በዘገባው አካቷል። የአሜሪካው ፕሬዝዳንት ትራምፕ ትዕዛዝ ሰጡ። ትልቁ የአሜሪካ የዓለም የጦር የአውሮፕላን ተሸካሚ ወደ መካከለኛው ምስራቅ እንዲመለስ ትዕዛዝ መስጠታቸውን ሲኤንቢሲ በዘገባው ጠቅሷል። በዜና ትንታኔያችን አካተነዋል። የአሜሪካ የጦር ቤዞች ይዘጉ፣ ዩናይትድ አረብ ኤሚሬት በምን ጉዳይ የሚለውንም የዜና ጥንቅራችን አካተነዋል። ቆይታቸው የምትሰሙት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ ገና ነው አሉ። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር ጦርነቱ አላለቀም፣ ተጨማሪ ስራ መሰራት አለብን ብለዋል። ከኢራን ተጨማሪ በኢራቅና የመን፣ ሶሪያ ጦርነቱ ይቀጥላል ሲሉም ገልጸውታል። ከዚህም በተጨማሪ ኢራን የኒውክሌር ያበለጸገችው ዩራኒየም ከበተቻለ ስምምነት ካልሆነ በሌላ መንገድ እናስወግዳለን ሲሉም ገልጸውታል። ኔታንያሁ ይህን ያሉት አሜሪካና ኢራን በፓኪስታን እየተደራደሩበት ባለበት ሰዓት ነው። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ስርጥ በኩል በዘላቂነት እንዳያልፉ ሊያግዱ መሆኑ ተናገሩ። በባህር ሰላጤው ሀገራት የሚመረተው ነዳጅ ምርት የሚተላለፍ ወሳኝ ሆርሙዝ ስርጥን ለመቆጣጠር የሚያስችለው ወሳኝ እቅድ የኢራን ፓርላማ አዘጋጅቶ የሚቀጥለው ሳምንት ድምፅ እንደሚሰጥበት ተገልጿል። በዚህ ምን ይዘት አካቷል የሚለው የዜና ጥንቅራችን በሰፊው አካተናል። በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ ተባብሷል። በትግራይ ክልል ያለው ፖለቲካ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። በዜና ጥንቅራችን አካተነዋል። ኢትዮጵያና በጅቡቲ መካከል ሲደረግ የነበረው የወደብ ድርድር ያለ ውጤት መጠናቀቁ ተሰማ። የጅቡቲ መንግስት በታጁራ ወደብ ላይ ያቀረበውን የ60% ባለቤትነት ድርሻ በኢትዮጵያ መንግስት ተቀባይነት አለማግኘቱን የጅቡቲ የወደቦችና የነጻ ቀጠና ባለስልጣን አስታውቋል። በዜና ጥንቅራችን እንመለከተዋለን። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ፕሬዝዳንት ትራምፕ የዓለም ትልቁ የጦር አውሮፕላን ተሸካሚ ወደ ሆነው መካከለኛው ምስራቅ እንዲመለስ ትዕዛዝ መስጠታቸውን መረጃዎች ያመለክታሉ። የኢራን የሆርሙዝ ስርጥ መልሳ መዝጋቷን እንዲሁም ኢራን ወደ ፓኪስታን ተደራዳሪ ቡድን ለመላክ ዝግጁ አለመሆኗን የፓኪስታኑ ድርድር ውሸት ነው ማለቷን ትራምፕ አስቆጥቷል። ትራምፕ ቀልዱ ይበቃል፣ የኢራን ድልድዮችና የኃይል ማመንጫ ሙሉ በሙሉ እናወድማለን ሲሉም ገልጸውታል። ኢራንም ጦርነቱን እንደገና ከተጀመረ በተኩስ አቁም ወቅቱ የሰራኋቸው ዘመናዊ ቦምቦችና ሚሳኤሎች ጥቅም ላይ አውላለሁ ስትል አስጠንቅቃለች። 24 ሰዓት ሳይሞላው ተዘጋ። ሆርሙዝ ቁማሩ አላለቀም። ኢራን በአሜሪካ የተጣለባትን እገዳ ባለመነሳቱ የሆርሙዝ ስርጥ ሙሉ በሙሉ መከፈቱን ባወጀ በ24 ሰዓት ሳይሞላ መልሳ ይፋ መዝጋቱ አስታውቃለች። ሆርሙዝ ላይ ጥብቅ ወታደራዊ ቁጥጥር እየተደረገ መሆኑን ኢራን አሳውቃለች። ትራምፕ በመጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳ ማዝነብ እንጀምራለን ሲሉ ገልጸውታል። በአንድ መርከብ በኢራን ተመታ። ሆርሙዝ በአሁኑ ሰዓት በጠቅላላ በኢራን ቁጥጥር ስር እንደሚገኝ የአሜሪካ ባለስልጣን ለፎክስ ኒውስ አረጋግጠዋል። ስርጡ ሙሉ በሙሉ በውጤታማነት በኢራን ተዘግቷል ብለዋል። በተያያዘም ዜና አንድ መርከብ ሆርሙዝ ለማለፍ ሲሞክር በኢራን ጥቃት እንደተፈጸመበት ተዘግቧል።
ይሁን እንጂ አሜሪካ በፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር አሸማጋይነት አዲስ የሰላም እቅድ ለኢራን ማቅረቧን የሀገሪቱ ብሔራዊ ደህንነት ምክር ቤት አስታወቀ። ቴህራን የቀረበባትን ጥሪ በጥንቃቄ እየመረመረ መሆኑን የገለጸው ምክር ቤቱ እስካሁን ግን ይፋዊ ምላሽ እንዳልሰጠችም አመላክቷል። ኢራን ማንኛውም ብሔራዊ አቋማችን ላይ እንደማትደራደር በመግለጫው ያሳሰበች ሲሆን በባህር ጉዞ ላይ የሚደረግ ማንኛውም መሰናክል እንደ ተኩስ አቁም ጥሰት እንደሚቆጠር አስጠንቅቃለች። ቋሚ ሰላም እስከሚሰፍን ድረስ የሆርሙዝ ባህር ወሽመጥ በኢራን ቁጥጥር ስር እንደሚቆይ ምክር ቤቱ አጽንኦት ሰጥተዋል። ይሁን እንጂ በሆርሙዝ ወሽመጥ ትዕዛዝ በጣሱ መርከቦች ላይ እርምጃ ተወሰደ። ኢራን የሆርሙዝ ባህር ወሽመጥ በድጋሚ መዝጋቷን ተከትሎ መመሪያውን ጥሰው ላለፉ የሞከሩ 2 መርከቦች ላይ ተኩስ በመክፈት መረጃዎች ጠቁመዋል። የኢራን አብዮታዊ ዘብ በኦማን ባህር አቅራቢያ በሚገኘው አንድ ታንከር ላይ ተኩስ የከፈተ ሲሆን በስውር በሰውና በንብረት ጉዳት የደረሰ የለም ተብሏል። ሁለተኛው መርከብ በማን እንደተመታ አልታወቀም። 4 የፈረንሳይ መርከቦች ጉዟቸውን አቋርጠው እንዲመለሱ የተገደዱ ሲሆን ሌሎች ወደ መጡበት ተመልሰዋል። ወሽመጡ በአጭር ጊዜ ክፍት በነበረበት ወቅት 8 የነዳጅና የጋዝ ታንከሮች ማለፋቸውን ባህር ጉዞ መቆጣጠሪያ ተቋማት ገልጸዋል። በመሆኑም አሜሪካና በኢራን መካከል ያለው ውጥረት እንደቀጠለ መሆኑ ተገልጾ ምንም እንኳ ኢራን ቁልፍ የባህር ሆርሙዝ ወሽመጥን ክፍት ማድረጓን ብታሳውቅም በአሜሪካና በቴህራን መካከል ያለው ዲፕሎማሲ ውጥረት አሁንም መቀጠሉ መሆኑን ተገልጿል። በመሆኑም የአሜሪካው ፕሬዝዳንት ትራምፕ ኢራን የተሟላ ስምምነት እስካልደረሰ ድረስ በሀገሪቱ ላይ የተጣለው ባህር ላይ እገዳ ብሎኬጅ እንደማይነሳ አስጠንቅቀዋል። ኢራን ስትራቴጂካዊ ጠቀሜታ ያለው ሆርሙዝ ባህር ወሽመጥ በድጋሚ መክፈቷን ያሳወቀችው በእስራኤልና በሊባኖስ መካከል ለ10 ቀን የሚቆይ የተኩስ አቁም ስምምነት መደረሱን ተከትሎ ሆኖ ይህ የኢራን እርምጃ ዋሽንግተን ለማለሳለስ አልተቻለም። ፕሬዝዳንት ትራምፕ በሰጡት መግለጫ አሜሪካ የኒውክሌር አቧራ ኒውክሌር ደስት በሚል የገለጹት እርምጃ መውሰዷን ጠቅሰው ኢራን በምንም አይነት ሁኔታ የኒውክሌር መሳሪያ ባልተቤት እንዳትሆን አሜሪካ ቁርጠኛ መሆኗን በድጋሚ ያረጋግጠዋል። ትራምፕ አክለውም ኢራን በአሜሪካ ጋር አዲስና የተሟላ ስምምነት በፊርማዋ እስካላረጋገጠ ድረስ በአሜሪካና በኢራን ላይ የጣለችው ጥብቅ የባህር ላይ ከበባ ወይም እገዳ እንደማይነሳ በግልጽ አሳውቃለች። ይህ በእንዲህ እንዳለ በእስራኤልና በሊባኖስ መካከል በተደረሰው ተኩስ አቁም ስምምነት በቀጠናው መጠነኛ መረጋጋት ያመጣል ተብሎ ቢጠበቅም አሜሪካና ኢራን ፍጥጫ ግን አሁንም ስጋቱ እንደደቀነ ይገኛል። የዓለም አቀፍ ጉዳይ ተንታኞች እንደሚሉ ከሆነ ትራምፕ አስተዳደር በኢራን እየተከተለ ያለው ከፍተኛ ጫና ማሳደር ፖሊሲ ቴህራን ወደ ድርድር ጠረጴዛ እንድትመጣ ለማስገደድ ያለመ ነው ተብሏል። የኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ስርጥ በኩል በዘላቂነት እንዳያልፉ ሊያግር ነው ተብሏል። የፋርስ ዜና ወኪል በዚህ እቅድ ውስጥ ከአሜሪካና እስራኤል ግንኙነት ያላቸው መርከቦች መተላለፊያውን በኩል እንዳይጠቀሙ በዘላቂነት እገዳ እንደሚጥል ሐሳብ ተካቶበታል ብለዋል። የሆርሙዝ ስርጥ ባህር ፋርስ ሰላጤው አካባቢ ያለ የደህንነትና ዘላቂያዊ ልማት ለማረጋገጥ በሚል የተዘጋጀው አዲሱ እቅድ መሰረት መርከቦች እንቅስቃሴ የሚገኝ ገቢ በተመለከተ ጉልህ ለውጥ እንደሚኖረው የፓርላማው ሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊ እንደተናገሩት ሆርሙዝ ስርጥ የሚተዳደርበት አዲሱ አሰራር የተመለከተው እቅድና በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል ተብሏል። ባለስልጣኑ የኢራን መንግስት በሆርሙዝ ስርጥ ላይ የሚኖረው ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊ ዘርዝረዋል። የጠላት መርከቦች እንዳይተላለፉ መከልከል፣ ከመርከቦች ክፍያ መሰብሰብና ኢራን ገንዘብ ማጠናከር፣ ፋርስ ባህር ሰላጤው የሚል ስም ጥቅም ላይ እንዲውል ማድረግና የሚሰበሰበው ገንዘብ አጠቃቀም በተመለከተ ነው። ሆርሙዝ ውስጥ የሚገኘው ገቢ 30% ለኢራን ወታደራዊ አቅም ለማጠናከር ሲውል 70% ደግሞ በሀገሪቱ ዜጎች ህይወት ለማሻሻል ይውላል ተብሏል። 6 ሳምንት ከአሜሪካና እስራኤል ጋር በተካሄደው ጦርነት ኢራን የሆርሙዝ ስርጥ መዝጋትን 20% በላይ የሚሆኑ የዓለም ነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላለች። ኢራን ከአሜሪካ ጋር የደረሰችው የተኩስ አቁም ስምምነት ተከትሎ ፓኪስታን ውስጥ የሚደረግ ድርድር የሆርሙዝ ስርጥ ጉዳይ ዋነኛ አጀንዳ እንደሚሆን ይጠበቃል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ ተባብሷል። በክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጄኔራል ታደሰ ወረደ መቀሌ በሰጡት መግለጫ ባሉበት በአሁኑ ሰዓት ዶክተር ገብረጽዮን ገብረ ሚካኤል የሚመራ የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ስብሰባውን ጀምሯል። ለ2 ቀን የሚቆየው በዚህ ስብሰባ ማጠቃላይ ፕሪቶሪያ ሰላም ስምምነት መሰረት የተቋቋመ ጊዜያዊ አስተዳደር መፍረስ እንደሚታወጅ ይጠበቃል። በምትኩ በጦርነት በፊት የተካሄደው ምርጫ ተመስርቶ የነበረው ዶክተር ገብረጽዮን ገብረ ሚካኤል ፕሬዝዳንት አድርገው የመረጠው ትግራይ ክልል ጊዜያዊ ምክር ቤት በይፋ መመለሱ ሊታወጅ እንደሚችልም መረጃዎች አመላክተዋል። ይህ እርምጃ በክልሉ ያለው አስተዳደር መዋቅርና የሰላም ስምምነቱ አፈጻጸም አደጋ ላይ ሊጥል እንደሚችል ስጋት ፈጥሯል። የጅቡቲ መንግስት በታጁራ ወደብ ላይ ያቀረበው የ60% ባለቤትነት ድርሻ በኢትዮጵያ መንግስት ተቀባይ አለማግኘቱን የጅቡቲ ወደቦችና የነጻ ቀጠና ባለስልጣን አስታወቀ። ጅቡቲ ይህን አማራጭ ያቀረችው በኢትዮጵያ ከሶማሌላንድ የተፈራረመችበት የመግባቢያ ስምምነት ተከትሎ በቀጠና የተፈጠረው ውጥረት ለማርገብ
ቢሆንም የኮሪደር ጥያቄው ግን ስምነቱን አፍርሶታል። ይሁን እንጂ ጅቡቲ አሁንም ከኢትዮጵያ ገቢና ወጪ ንግድ ክፍት መሆኑን በተለይ ለማዳበሪያና መሰል ስትራቴጂ ጭነቶች ቅድሚያ መስጠቷን እንደምትቀጥል አረጋግጣለች።